የቀድሞው የኢትዮጵያ ፕሬዝዳንት ዶክተር ነጋሶ ጊዳዳ በመንግስት የስልጣን አመራር ዘመናቸው የኦሮሞ ሕዝብ ዲሞክራሲያዊ ድርጅት ኦህዴድ የፓርቲ አባልና ስራ አስፈጻሚ አባልም በመሆን እንዲሁም ከፍተኛ አመራር ውስጥም የነበሩ ናቸው ትለናለች ጽዮን ግርማ በተከታዩ ቅንብሯ። አሁን በፓርቲ ውስጥ የተደረገውን ሹምሽር አንድምታ አስመልክቶ አስተያየት እንዲሰጡ ተጠይቀዋል። ነው ወደ ቅንብሩ። ዶክተር ነጋሶ ጊዳዳ ለቃለ ምልልስ ፈቃደኛ ስለሆኑ በጣም እናመሰግናለን። ምንም እንኳን ስልጣኖትን ወይም የፓርቲ ውስጥ የነበሩትን አመራር ከለቀቁ ረዘም ያለ ጊዜ ምናልባትም ከ15 እና ከ16 ዓመት በላይ ቢሆኑትም ነገር ግን በኦሮሞ ሕዝብ ዴሞክራሲያዊ ድርጅት ወይም ኦህዴድ ውስጥ የስራ አስፈጻሚ ኮሚቴ ጀምሮ ከፍተኛ አመራር ላይ የነበሩ እንደመሆኑ ትላንትናና ዛሬ አዲስ ነገር ተሰምቷል። የኦሮሞ ሕዝብ ዲሞክራሲያዊ ድርጅት ኦህዴድ ሰሞኑን ባካሄደው ማዕከላዊ ኮሚቴ ስብሰባ ላይ የድርጅቱን ሊቀመንበር አቶ ሙክታር ከድርንና ምክትል ሊቀመንበሩ አስቴር ማሞን አሰናብቶ በምትካቸው የጨፌ ኦሮሚያ አፈ ጉባኤ የሆኑትን አቶ ለማ መገርሳን የኦህዴድ ሊቀመንበር አድርጎ ሲመርጥ በፌዴራል መንግስት የትራንስፖርት ሚኒስተር የሆኑት ዶክተር ወርቅነህ ገበየውን ደግሞ የኦህዴድ ምክትል ሊቀመንበር አድርጎ መርጧል። እንግዲህ ከመንግስቱና ከፓርቲው መግለጫ እንደሰማነው በስልጣን ላይ የነበሩት አቶ ሙክታርና ወይዘሮ አስቴር ማሞ በፈቃደኝነት ከስልጣናቸው መልቀቃቸውን ሰምተናል። እርስዎ በዚህ ሹምሽር ላይ ምን አስተያየት አሉት? ይሄ ሹምሽር ምን ያሳያል? ካለፈው ተሞክሮዬ አንደኛ ይሄ በፈቃዳቸው ጠይቀው ነው ስልጣን የለቀቁት የሚለው የነበረ አሰራር ነው። እውነቱን አይገልጽም። ይሄኛው ብዙ ጊዜ እውነቱ ወይ ውሳኔ ተወስዶባቸው የሚለቁት እንጂ በፈቃዳቸው ስልጣን ለቀቁ የሚለው አይዋጥልኝም ለኔ። እና እኔ እንደሚመስለኝ ይሄ ፕሬዚደንትና ምክትል ፕሬዚደንት ወረዱ ማለት ትልቅ መልእክት ነው የሚሰጠኝ። እኔ ቀላል ነገር አይደለም። ምን አይነት መልእክት ነው የሚሰጡት? ለእኔ የሚሰጠው መልእክት በኦፒዲዮ ውስጥ ዘንድሮ ከ10 ወራት በላይ የተካሄደውን እንቅስቃሴ የህዝቡን ጥያቄዎች የሚሰማ አካል ህዝቡ እምነት እንዳጣበት ተረድቶ ለውጥ መምጣት አለበት ብሎ ውሳኔ እንዲሰጥ የመጣ እንቅስቃሴ ይመስለኛል። ከውስጥ ከኦፒዲዮ ውስጥ ይሄ ነው ዋናው ጥያቄ። ይሄ ይሰራል ወይ? አሁን የተደረገው ለውጥ ውጤት ያመጣል ወይ? ብን ጥያቄ በሚፈለገው መንገድ ያስመልሳል ወይ? እርምጃው በሁለት ሰዎች ብቻ ሳይሆን እስከ ታች ድረስ ቀበሌ ድረስ እርምጃዎች ይወሰዳሉ ወይ? ድክመት ያለባቸው ሰዎች እና ጥፋት ያደረጉ ሰዎች ላይ እርምጃዎች ይወሰዳሉ ወይ? የኦህዴድ ድክመት ወደ ጥንካሬ እንዲመለስ ይደረጋል ወይ? የህዝቡ ጥያቄዎች መልስ ያገኛሉ ወይ? የህዝቡ ጥያቄዎች መልስ ካላገኙ እንግዲህ ዝም ለውጥ አልመጣም ማለት ነው። እና ስለዚህ ኦህዴድ ብዙ ሚስቴኮችን ሰርቷል ዘንድሮ፣ ኢህአዴግንም ጨምሮ ማለት ነው። እንደገና ህገ መንግስቱም የተጣሰበት ሁኔታ ነው ያለው። ዶክተር ነጋሶ ላቋርጦትና እዚህ ጋር አሁን ያነሱት ኦህዴድ ዘንድሮ ስህተቶችን ሰርቷል ብለው ነው። ምንድነው ተሰርቷል ያሉት ስህተት? ይሄ ስህተትስ ዘንድሮ ነው የተሰራው ሲሉ ከዚህ ቀደም ፓርቲው በአግባቡ ስራውን እየሰራ ነበር እያሉ ነው? አይ አክቹዋሊ ለማለት የፈለግኩት ዘንድሮ እንደ ኦህዴድ ብቻ ሳይሆን ኢህአዴግ በጋራ ነው ስህተቶች ተሰርተዋል። በተለይ ኦህዴድ በሚመለከት ኋላ ላይ ራሱን አስተካክሎ አዲስ አበባ ማስተር ፕላን ይቁም ብለናል አለ እንጂ 21 ዓመት ከቆየ በኋላ እስካሁንም ድረስ ይወጣል የተባለው ህግ አልወጣም። አንደኛ እሱ ነው። አንቀጽ 49 የህገ መንግስቱ አንቀጽ 49 ንዑስ አንቀጽ 5 እስካሁን ድረስ ህጉ አልወጣም። አንዱ ትልቁ ስህተት ኦህዴድ ከዚህ በፊትም እስካሁን ድረስም ታግሎ ይህንን አንቀጽ ህግ እንዲወጣ ያለ ማድረጉ ህገ መንግስቱን የማስከበር ችሎታ ነበረው ወይስ አልነበረው? ሁለተኛ ዘንድሮ የፌዴራል ሰራዊትና ፖሊስ በፌዴራል ታዞ ገብቷል ኦሮሚያ ውስጥ እና ይሄም በህገ መንግስቱ መሰረት አይደለም። ህገ መንግስቱ የሚለው ክልሉ ሰላምና መረጋጋትን ለመጠበቅ አልችልም ብሎ ካለ
ለፌዴራል ፓርላማ ማመልከቻ አቅርቦ እሱ ከወሰነ በኋላ ነው የፌዴራል መንግስት ሰራዊቱን የሚልከው። ይሄም አንድ ስህተት ነው። በዚህም ላይ እንግዲህ ኦህዴድ ይህን እንዲሆን አላደረገም። አንዱ ስህተት ነው። ሌላው ደግሞ ስህተት ብዙ ሰብአዊ መብቶች ጥሰት ተካሂዷል። ሰዎች ተገለዋል እና በጣም በሚያሳዝን ሁኔታ የተከሰቱ የሰብአዊ መብት ጥሰቶች ነበሩ። ይህም ኦህዴድም ያለበት እንግዲህ ኦህዴድ እንዴት ይደረጋል ብሎ አልተከራከረም እና ከዚህ አኳያ ራሱ ኢህአዴግና ኦህዴድ ስህተት ሰርተናል፣ ችግር አለብን ብሎ ካመነውና እናስተካክላለን ካለው በተጨማሪ እዚህ አይነት ስህተቶች አሉ እና ስለዚህ ከነዚህ ስህተቶችና እሱም ባመናቸው ነው የመልካም አስተዳደር፣ የሙስና እንደዚህ በመሳሰሉት ጉዳዮች ህዝቡ አመኔታውን አጥቷል በኦህዴድ ላይ። ዶክተር ነጋሶ እዚህ ጋር ያው እርሶም እንዳሉት ከተለያዩ ሚዲያዎችም እንደሰማነው አገር ውስጥ ከሚታተሙ እንደዚሁም ደግሞ ከመንግስት ቴሌቪዥን ጣቢያዎችም እንደዚሁ ሬዲዮዎች እንደሰማነው ኦህዴድ ተደጋጋሚ ግምገማ ማካሄዱንና ጥልቅ እንደውም ተሃድሶ እንደሚያደርግ እነዚህንም ነገሮች እንደሚያሻሽል ገልጾ ከዚህ አንጻር ነው የድርጅቱን ሊቀመንበርና ምክትል ሊቀመንበር ከኃላፊነት ማንሳቱና እንደዚሁም ሌሎችን መሾማቸውን ያሳወቀው። ስለዚህ አሁን እርስዎ ያሉት ችግሮች እነዚህ ሰዎች በመሾማቸው አዲስ ሰው በመምጣቱ ለውጥ ሊያመጣ አይችልም ወይ? ግፊት ስላለ ነው። ግፊት መኖር አለበት መቼም እርምጃ ለመውሰድ። እነዚህ ግፊቶች ከሁለት አቅጣጫ ሊመጡ ይችላሉ። በአንዱ በኩል ኢህአዴግ ራሱ ሌሎች ድርጅቶችም ያሉበት አመራሩ ግፊት አድርጎ ግምገማ አድርጉና እነዚህ ሰዎች አውርዱ ብሎ ነው ወይስ በሌላ መንገድ ግፊቱ ከሰፊው የኦህዴድ አባላት ነው የመጣው እና እነዚህም ብቻ ሳይሆን በሌሎችም ላይ እርምጃ ውሰዱ፣ ማስተካከያ አምጡ ብሎ ግፊት መጥቶ ይሆናል። ግፊቱ ከዛ በኩል መጥቶ ሰዎች እንዲለወጡ ከተደረገ ይሄ ጉልቻ ቢቀያየር ወጥ አይጣፍጥም የሚባለው ነገር አለ። ከህዝቡና ከሰፊው የኦህዴድ አባላት የመጣ እርምጃ ከሆነ ለውጥ ይመጣል ብዬ ነው የምገምተው። ይሄ እንግዲህ በሁለት ሰዎች ብቻ ሳይሆን ከላይ እስከ ቀበሌ ድረስ የሚስተካከል ነገር ሰዎችን በለወጥ ብቻ ሳይሆን እርምጃም ወስዶ ተጠያቂነት እርምጃም ተወስዶ ስህተት የሰሩት ሰዎች ማስተካከያ እርምጃዎች ካልተወሰደ በስተቀር ይሄም ለውጥ ላመጣ ይችላል። ግን የህዝቡ ክፍፊት ይቀጥላል ማለት ነው። በጣም አመሰግናለሁ ዶክተር ነጋሶ ጊዳዳ ለሰጡን ቃለ ምልልስ። እሺ እኔም አመሰግናለሁ።